ነገረ ክርስቶስ በአጭሩ ነገረ ክርስቶስ ምንድነው? የአምላክን ሰው የመሆን ምስጢር የሚያትት በአጭሩ የአምላክን ሰው የመሆን የቃልን ስጋ የመሆን ምስጢር የሚያትት የሚያስረዳ የሚያስተምር የምንማርበት ትምህርት ነው ነገረ ክርስቶስ። ስለ ክርስቶስ ኢየሱስ ለማወቅ ወይም ነገረ ክርስቶስን ለመረዳት 3 ነጥቦችን ብቻ ሰጣችኋለሁ። 3 ነጥቦችን በሶስቱ ዓለም አቀፋዊ ጉባኤያት አድርጌ ሰጣችኋለሁ። ስንት ነጥብ ሰጣችኋለሁ አልኳችሁ? ነገረ ክርስቶስን ለመረዳት 3 ነጥብ ነው ሰጣችሁ። ሶስቱንም ነጥቦች ደግሞ በሶስቱ ስንት ዓለም አቀፋዊ ጉባኤያት ነው የምትቀበሉት? የኦሪየንታል ኦርቶዶክስ አብያተ ክርስቲያናት 3 ዓለም አቀፋዊ ጉባኤያትን ይቀበላሉ። የኒቂያውን፣ የቁስጥንጥንያውንና የኤፌሶንን። ምንድነው ኒቂያ፣ ቁስጥንጥንያ፣ ኤፌሶን? ምንድነው? ጥንት ላይ 4ኛውና 5ኛው ክፍለ ዘመን አጋማሽ አካባቢ ላይ ቤተክርስቲያን በዓለም አቀፍ ደረጃ ጉባኤያትን አድርጋ ነበረ። ማለት ለምሳሌ እኛ ሀገር ጉባኤ ይደረጋል አይደለ? ጉባኤ ሲደረግ ሀገር አቀፍ ነው ማለት ያው ከኢትዮጵያ አንጻር ብቻ ይሆናል። ግብፅ ላይም ሲደረግ፣ ሌሎች ዓለማት ላይም ሲደረግ የሆነ አካባቢ ላይ ጉባኤ ይደረጋል። ቤተክርስቲያን በዓለም አቀፍ ደረጃ ደግሞ ጉባኤያትን አድርጋ ነበር። ያው ጉባኤያትን ያደረገችው ከትምህርት ጋር በተያዘ በዋናነት ከክርስቶስ ጋር በተያዘ ለሚነሱ የስተት ትምህርቶች መልስ ለመስጠት እና ብዥታዎችን ለማጥራት በማሰብ እና የመጀመሪያው ጉባኤ የኒቂያ ጉባኤ ይባላል። በኒቂያ ላይ በኤዥያ ማይነር አካባቢ ላይ ናት ኒቂያ ማለት ነው፣ ናይሲያ። እዛ የተደረገ አንድ ጉባኤ ነበረ፣ የኒቂያ ጉባኤ ተብሎ ይጠራል። 325 ዓመተ ምህረት ላይ የዛሬ 1700 ዓመት አካባቢ ነው ይህ ጉባኤ የነበረው። እና ለምን ተደረገ ምናምን ዲቴል አሁን እዚህ ላይ ምንም አላችሁ። ቢያንስ ግን ትምህርቱ ሰጣችሁ 3 ነጥቦች ሳነሳ ትንሽ ነገር ነካ አደርግላችኋለሁ። ሁለተኛው ጉባኤ የቁስጥንጥንያው ጉባኤ ነው። 381 ዓመተ ምህረት ላይ ከ50 ዓመት አካባቢ ከ56 ዓመት አካባቢ በኋላ ማለት ነው በቁስጥንጥንያ ደግሞ ጉባኤ ተደረገ። እሱም ዓለም አቀፋዊ ጉባኤ ነው። በኋላ ላይ ደግሞ ከአሁንም ከ50 ዓመት አካባቢ በኋላ በ431 ዓመተ ምህረት በኤፌሶን ጉባኤ ተደረገ። በኤፌሶን ጉባኤ ተደረገ። እሱም ዓለም አቀፋዊ ጉባኤ ነው። እነዚህ ዓለም አቀፋዊ ጉባኤያት ናቸው። በእነዚህ ጉባኤያት ውስጥ ቤተክርስቲያናችን ዶክትሪናል የሆኑ ነገሮችን ወይም ሃይማኖታዊ የሆኑ ነገሮችን ኢንፋሊብሊ ዲፋይን ታደርጋለች ወይም ደግሞ ኢንፋሊብሊ ሰጣናለች። ሃይማኖታዊ ነገሮችን ቤተክርስቲያን በዓለም አቀፍ ደረጃ አትሳሳትም ስንል ምንድነው? የሃይማኖት ጉዳይ ላይ አስተምህሯዊ ጉዳይ ላይ አትሳሳትም። በዓለም አቀፍ ደረጃ የሰጠችን ትምህርት አለ። 3ቱም ነገረ ክርስቶስን የሚመለከቱ ናቸው። ሶስቱም ጉባኤያት እና ነገረ ክርስቶስን አሁን ስለ ክርስቶስ ለመረዳት 3 ነጥብ ብቻ ሰጣችሁና መጨረሻ ላይ ሰከልስላችሁ እነዚህን ጉባኤያት አንስቼ ከልስላችኋለሁ የሚያስፈልጋችሁ ከሆነ የተወሰነ እንትን እንዳይላችሁ ምንድነው እንዳይምታታባችሁ ጉባኤያቱን ዋናው ትምህርት ላይ አላስገባችሁም። በቃ ነጥቦቹን ብቻ ከመጽሐፍ ቅዱስ አንጻር ነግራችኋለሁ። የመጀመሪያ ነጥብ ያዙ። ነገረ ክርስቶስ በሉና ነጥብ 1 ኢየሱስ ፍጹም አምላክ ነው። ኢየሱስ ፍጹም አምላክ ነው። ስለዚህም የእግዚአብሔር ልጅ ነው። ኢየሱስ ፍጹም አምላክ ነው። ኢየሱስ ፍጹም አምላክ ነው። የመጀመሪያው ነጥብ የምናየው ኢየሱስ አምላክ ነው የሚለውን ነው። ሁለተኛ የምናየው እመለሳለሁ ወደ አንደኛው። ሁለተኛ የምናየው ኢየሱስ ፍጹም ሰው ነው፣ ስለዚህ የሰው ልጅ ነው የሚለው። ሶስተኛው ነጥብ የምናየው ኢየሱስ አምላክ ነው፣ ኢየሱስ ሰው ነው። ሶስተኛው ላይ በአምላክነትና በሰውነት መካከል ያለ ተዋህዶ አለ። ስለዛ ክርስቶስ ኢየሱስ እርሱ የተዋሃደ ነው፣ ውህድ ባህሪ ነው። አምላክ ነው፣ ሰው ነው ስንል ሁለት አካላት እና ሁለት ባህሪያት ብለን እንዳንጠራ ክርስቶስ እርሱ ደግሞ ውህድ የሆነ ባህሪ ነው። አንድ የሆነ ውህድ ባህሪ ነው። አንድ የሆነ አምላክም ሰውም የሆነ ነው የሚለውን ደግሞ አሳያችኋለሁ። እንዴት ነው የሚለውን ቀለል አድርጌ አሳያችኋለሁ። ምንም የሚወሳሰብ ነገር የለም። እናንተ ብቻ ተረጋግታችሁ በደምብ ስሙ። ከዛ በኋላ ነገረ ክርስቶስን ስትጠየቁ በአጭሩ ትመልሳላችሁ። ከዛ በኋላ ይህንን ካሳያችሁ በኋላ ምናልባት እንደ ቦነስ ነገር እና ክርስቶስ ላይ የሚነሱ ይሄ የምልጃ ምናምን ጉዳዮች ላይ ጠቅለል ያለ ነገር እነግራችኋለሁ። አንዳንድ ሰው እንዲሁ ዝም ብሎ ብቻ ጉንጫ አልፋ ክርክር ውስጥ ልንገባ ስለምንችል ማለት ነው ነገሮችን ባለመረዳት እሱን የተወሰነ ነገር ሰጥቻቸው አልፋለሁ። ስለዚህ ወደ ዋናዎቹ ግን በቃ 3ቱ ናቸው። ዋናዎቹ ነገረ ክርስቶስ ላይ ዋናዎቹ እነዚህ ናቸው። ትልቁ ነገር 3ቱ ናቸው። እሺ ኢየሱስ አምላክ ነው